ዛሬ ለመስራት ያዘጋጀሁት የፓፓያ ሰላጣ አሰራር ነው። ግብአቶቹ እንደምታያቸው በጣም ቀለል ያሉና ለጤናችን ተስማሚ የሆኑ ግብአቶች ናቸው። አሰራሩ አብረን እናያለን። የሚጣፍጥ ለስለስ ያለ የፓፓያ ሰላጣ አሰራር ነው። አብራችሁን ቆዩ። መልካም ቆይታ። ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ እግዚአብሔር ይመስገን። እኔ ደህና ነኝ። ዛሬ ደግሞ የሚገርም የሚጣፍጥ ልስልስ ያለ የፓፓያ ሰላጣ አሰራር ይዤላችሁ መጥቻለሁ። የሚያስፈልጉኝ ግብአት በእንዲህ አቅርቤ ያለው ፓፓያ ግማሽ አዘጋጅቻለሁ። ከለር ቃሪያዎች፣ አቮካዶ፣ ሽንኩርት፣ ሎሚ፣ ነጭ ሽንኩርት፣ ትንንሹ ቲማቲም፣ የድንብላል ቅጠል እንዲሁም ደግሞ የወይራ ዘይት፣ ኦርጋኖ፣ ጨውና ቆንጆ በርበሬ አዘጋጅቻለሁ። እናንተ ደግሞ ቤታችሁ ውስጥ ባለ ነገር መስራት ትችላላችሁ። ብትፈልጉ አቮካዶውን ትታችሁ በቃሪያው ብትፈልጉ ቃሪያው ትታችሁ በቲማቲም እና በአቮካዶ ከድንብላል ቅጠል ጋር እናንተ ቤታችሁ ውስጥ ባለ ነገር ቀያይራችሁ መስራት ትችላላችሁ። እኔ ቤቴ ውስጥ ያለውን ነገር ነው ተጠቅሜ ልሰራው ያዘጋጀሁት። አሁን ድሬሲንግ ሰላጣውን እሰራለሁ። ከመክተፌ በፊት ሁሌ እንደምለው ቅድሚያ ድሬሲንግ ሰላጣውን ነው ማዘጋጀው። ለምን አቮካዶ፣ አፕል ያሉበት ነገር ቶሎ እንዳይጠቁርብን ቅድሚያ ድሬሲንጉን ሰርተን ብናስቀምጥ የተሻለ ነው። ሩብ ኩባያ የወይራ ዘይት ነው የተጠቀምኩት። እንዲሁም ደግሞ ሩብ ኩባያ ሎሚ፣ 3 ፍሬ ነጭ ሽንኩርት፣ አንድ የሻይ ማንኪያ ቢሆን ነው። ግማሽ የሻይ ማንኪያ ኦርጋኖ፣ ግማሽ የሻይ ማንኪያ ጨውና ትንሽዬ ቆንጆ በርበሬ። እናንተ መጠኑ በዛ ሚል ከሆነ ያው የድሬሲንጉም እንደዛው በዛ ታረቁታላችሁ። በደንብ አርጋችሁ ስታማስሉት ክሬም ነው የሚሆነው ማለት ነው። ልስልስ ያለ ነው የሚሆነው። እንዳያችሁት እንደዚህ ልስልስ ያለ ይሆናል ማለት ነው። አትክልቶቹ ደግሞ በእንዲህ ከትፍ ያለው ሳይዙ ተመሳሳይ ነው የከተፍኩት። እናንተ እንደየሚመቻችሁ እንደምትወዱት አድርጋችሁ መክተፍ ትችላላችሁ ማለት ነው። በጣም ነው የሚያምሩት እንደዚህ ተከትፈው ሲዘጋጁ። አይናችሁ እንደዚህ እያየ ራሱ እንድትመገቡ ያደርጋችኋል ማለት ነው። ከእያንዳንዱ ከምንበላው ምግብ ጎን ሰላጣ ካለ ሌላ ብዙ ነገር ሊያስፈልገን ይችላል እና ለሰውነታችን ጠቃሚው በብዛት ሰላጣ ብንመገብ የተሻለ ነው የሚሆነው ማለት ነው። አትክልቶቻችን እንደዚህ እናደባልቃለን። በጣም ነው ደስ የሚለው፣ በጣም ነው የሚጣፍጠው። ይሄ ስትመገቡ በቃ ቀን ሙሉ ሳይርባችሁ ነው የምትውሉት ማለት ነው። አንደኛ ፍራፍሬ ያለው አትክልት አለው እና በቃ የሚገርም ሰላጣ ነው፣ ደስ የሚል ሰላጣ እና ሰርታችሁ ሞክሩት፣ ትወዱታላችሁ። አያምርም? በጣም ያምራል፣ በጣም ያምራል። የተባረከ ይሁን ብያለሁ። እና ውድ ቤተሰቦቼ የዛሬ የፓፓያ ሰላጣችን ይህንን ይመስላል። በቃ ቪዲዮ ራሱ ስሰራ ለማቋረጥ አቅቶኛል ማለት ነው ከማማሩ የተነሳ እና እንዳልኳችሁ ቀያይራችሁ መስራት ትችላላችሁ። እንደየፍላጎታችሁ እንደምትወዱት አድርጋችሁ መስራት ትችላላችሁ። አሁን እኔ ነጭ ሽንኩርትና ኦርጋኖ ሰላጣ ላይ በቃ አይለይም ማለት ነው። ያው የወይራ ዘይት፣ ሎሚ፣ ጨውና ቆንጆ በርበሬ እንዳለው ሆኖ ማለት ነው። እና በዚህ መልኩ እናደባልቀዋለን። በደንብ አድርገን እናደባልቃለን። ይሄ ይመስላል። በጣም ነው የሚያምረው። በጣም ነው ልስልስ ያለ ገራሚ ሰላጣ ነው። ለየትኛውም እንግዳ ልታቀርቡት የምትችሉት፣ ከእንግዳው በላይ ደግሞ ለራሳችሁ ለጤናችሁ በጣም አስፈላጊ ጠቃሚ የሆነ የሰላጣ አሰራር ነው። ውድ ቤተሰቦች ይህንን ሰላጣ አሰራር ከወደዳችሁት ሼር ላይክ አድርጉት፣ አግዙኝ፣ አበረታቱኝ፣ ሀሳብ አስተያየታችሁ ስጡኝ። በሌላ ቪዲዮ በሌላ ሀሳብ እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። ስለምታግዙኝ ስለምታበረታቱኝ አመሰግናለሁ። መልካም ቆይታ። ባይ ባይ።